ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 9ን ጀምረን ነበር ስታቲስቲክስ ኤንድ ፕሮባቢሊቲ። ዛሬ ፕሮባቢሊቲን እንጀምራለን። በደንብ አድርጌ ዲቴይሉን አሳያችኋለሁ እያንዳንዱን ነገር ማለት ነው። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምን ላይ ሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፕሮባቢሊቲ Introduction. In your grade 8 lessons, you came across with the word probability. As you often apply it, the probability of passing an exam, or there is a high probability that they can win the game, and so on. ለዚህ አሁን የሆነ ነገር የመሳካት እድሉን የምናወራበት ነው ማለት ነው። ፕሮባቢሊቲ ሊሆንም ይችላል ላይሆንም ይችላል። ሊሳካ ይችላል ላይሳካ ይችላል። የመሳካት እድሉ ሰፊ ሊሆን ይችላል፣ ያለ መሳካት እድሉ አናሳ ሊሆን ይችላል፣ ወይም በተቃራኒው ማለት ነው። ለምሳሌ ፈተና ሳናነብ ከገባን የመውደቅ እድላችን ሰፊ ነው የሚሆነው። አንብበን ከገባን ደግሞ የማለፍ እድላችን ሰፊ ይሆናል ማለት ነው። እንደገና እንዲሁ እግር ኳስም ለምሳሌ ብናይ ብራዚል ከኢትዮጵያ ጋር ቢጫወቱ ምን ማለት እንችላለን ማለት ነው? የብራዚል ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን የማሸነፍ ሃይ ፕሮባቢሊቲ ያለው ማለት እንችላለን። እኩል ነው ማለት አንችልም። ምክንያቱም ይታወቃል የሁለቱ ቡድኖች ታሪክ እናውቀዋለን ማለት ነው። የብራዚል ብሔራዊ ቡድን በጣም የተሻለ እንደሚጫወት ብዙ ጊዜ ሻምፒዮን እንደነበሩ ስለምናውቅ ከዛ ተነስተን ምን ማለት እንችላለን ማለት ነው? የብራዚል ብሔራዊ ቡድን የተሻለ የማሸነፍ እድል አለው እንላለን እንጂ 50-50 እድል አላቸው አንልም ማለት ነው። እንደገና ለምሳሌ ዳመና ሰማዩ ለምሳሌ ከዳመነ ምን ማለት እንችላለን? there is a high probability of raining ማለት እንችላለን። ግን ባዶ ምንም በሌለበት ሁኔታ ላይ የመዝነብ ፖሲቢሊቲ አለ ብለን አንናገርም ማለት ነው። ስለዚህ ፕሮባቢሊቲ ባጭሩ የነገሮች የመሳካትና ያለመሳካት ምን ያህል የሚለውን በቁጥር የመግለጽ ትምህርት ነው ማለት ነው። Here the concept of probability describes guesses of possibilities. አሁን ግምት ነው የምንገምተው ማለት ነው። ይሄን ያክል የመሳካት 80% የመሳካት እድል አለው ወይ 40% የመሳካት እድል አለው ላይሳካም ይችላል ማለት ነው። እንደዚህ አይነት ግምቶችን የምናጠናበት ነው ማለት ነው። Recall what you have discussed in grade 8 on this lesson based on the group work below. Activity 9.10 which of the following is different from the others? የተለየው የትኛው ነው የሚለን እንግዲህ A chance, B interpretation, C possibilities, D uncertainty ይለናል። ስለዚህ ያው ቢ ይሆናል ማለት ነው። ኢንተርፕሪቴሽን ማለት ያው ትርጉም መስጠት ማለት ነው። ቻንስ፣ ፖሲቢሊቲ እና አንሰርቴኒቲ ተቀራራቢ ናቸው ማለት ነው። ፕሮባቢሊቲ ላይ የምንጠቀማቸው ወርዶች ናቸው ማለት ነው። ለምሳሌ እንደዚህ የመሆን ቻንሱ ምን ያህል ነው፣ እንዲህ የመሆን ፖሲቢሊቲው ምን ያህል ነው፣ አንሰርቴኒቲው ምን ያህል ነው የሚለውን ፕሮባቢሊቲ ላይ እናጠናለን ማለት ነው። ኢንተርፕሪቴሽን ግን ኖርማል ትርጉም ነው፣ ከፕሮባቢሊቲ ጋር አይገናኝም ማለት ነው፣ ከፖሲቢሊቲ ጋር። ሁለተኛ all the possible outcomes that can occur when a coin is tossed twice are listed on a paper. እንግዲህ ይሄንን የግድ ላይሰጠን ይችላል ይሄ ማለት ነው። አሁን ሳንቲም ወደ ላይ ሲወረወር ያው እኛ ጋር የተለመደው ሰው አንበሳ ነው፣ ውጪ ደግሞ ሄድ ኤንድ ቴይል ነው የሚሉት ማለት ነው። ስለዚህ የመጀመሪያውን ለምሳሌ ወደ ላይ ብንወረውረው ምን ሊሆን ይችላል ማለት ነው? ሄድ ሊሆን ይችላል፣ ወይም ምን ሊሆን ይችላል? ቴይል ሊሆን ይችላል ማለት ነው። ሁለተኛውንም ስንወረውረው እንደገና ምን ሊሆን ይችላል? ሄድ ሊሆን ይችላል ወይም ደግሞ ቴይል ሊሆን ይችላል ማለት ነው። እነዚህን እንዴት ማገናኘት እንችላለን? የመጀመሪያው ሄድ ሆኖ ሁለተኛውም ሄድ ሊሆን ይችላል፣ ወይም የመጀመሪያው ሄድ ሆኖ ሁለተኛው ቴይል ሊሆን ይችላል። እንግዲህ የመጀመሪያው ሄድ ሆኖ ጨረስን ማለት ነው። ሌላ የመጀመሪያው ቴይል ሆኖ ሁለተኛው ሄድ ሊሆን ይችላል። እንዲሁም ደግሞ የመጀመሪያው ቴይል ሆኖ ሁለተኛውም ቴይል ሊሆን ይችላል ማለት ነው። እነዚህ ፖሲቢሊቲዎች አሉ ማለት ነው። የግድ እነዚህ አሁን ያው ተሰጥተዋል፣ ግን ላይሰጡ ይችላሉ። ሁሌ በራሳችን ዝግጁ እናደርጋቸዋለን ማለት ነው። what is the probability of having at least a head? እንግዲህ ተመልከቱ እዚህ ጋር ሄድ አለ፣ እዚህ ሄድ ቴይል አለ፣ ቴይል ሄድ አለ፣ ቴይል ቴይል አለ። ምን እንደሚለን at least a head ቢያንስ ማለት ነው። ቢያንስ አንድ ሄድ የማግኘት ፕሮባቢሊቲያችን ምን ያህል ነው የሚለን ማለት ነው። እንግዲህ እዩ
ቢያንስ አንድ ሄድ እዚህ ጋር እናገኛለን። እንደውም ሁለት ነው እዚህ ጋር የምናገኘው፣ ግን ቢያንስ አንድ ነው ያለው ይሆናል እሱ። እዚህ ጋር ይኸው አንድ ሄድ አለን፣ እዚህ ጋርም ሌላ ሄድ አለን፣ እዚህ ጋር ግን የለንም። ስለዚህ የመሳካት እድሉ ከአራት ሶስት ነው ማለት ነው። የመሳካት እድሉ ከአራት ሶስት ነው ማለት ነው። ፕሮባቢሊቲ ኦፍ ሃቪንግ አትሊስት ሄድ ስንት ይሆናል? 3/4 ይሆናል ማለት ነው። ከነዚህ ከአራቱ ሶስቱ ምንድን ናቸው ማለት ነው? ሄድ ናቸው። አትሊስት ለሚለው ማለት ነው። አትሊስት ስለሚል ቢያንስ አንድ ሄድ ነው የሚለን። ስለዚህ ሁለት ሄድ ነው ይሆናል ይሄ፣ ምክንያቱም አንድ ብቻ ሄድ ነው የፈለግነው ማለት ነው። እዚህ ጋር ሄድ ቴል ነው፣ ሄድ አለ አትሊስት ሄድ ስለሚል ቴል ሄድ፣ እዚህ ጋርም ስንመጣ ሄድ አለ፣ ሄድ ነው የተጠየቅነው። ይሄኛው ግን ቴል ነው ማለት ነው። ስለዚህ በዚህ ፍላጎታችን መሰረት ያለ መሳካት እድሉ 1/4 ነው። ከዛ በተረፈ ግን 3/4 እድል አለው። ከአራቱ ውስጥ ሶስቱ የምንፈልገው ነው ማለት ነው። የምንፈልገውን ጉዳይ የሚያሳካልን ነው ማለት ነው። ስለዚህ ይሄ ፕሮባቢሊቲ ስንት ይሆናል ማለት ነው? 3/4 ይሆናል ማለት ነው። 3/4 ይሆናል። ለምሳሌ እንደዚህ አስቡ። 100 ተማሪዎች አሉ። ከ100 ተማሪ ውስጥ 10 ተማሪዎች ማትስ 100 አመጡ። 100 አመጡ እንበል እንግዲህ። ስለዚህ 100 ያመጡ ተማሪዎች አሁን ከመቶዎቹ ውስጥ ተማሪ ብመርጥ 100 ያመጡትን ተማሪዎች የማግኘት እድሌ ምን ያህል ነው ብል ከ110 ማለት ነው። ከ110 ይሄን ማቃለል እችላለሁ። 1/10 ይሆናል ማለት ነው። ስለዚህ ከ100 ተማሪ ውስጥ 10 የመምረጥ እድል ማለት ነው። ምክንያቱም 10 ናቸው 100 ያመጡት። ስለዚህ ከ100 ውስጥ 10 የመምረጥ እድሌ ይሄ ይሆናል ማለት ነው። Probability is a numerical value that describes the likelihood of the occurrence of an event in an experiment. እንግዲህ ከኤክስፐሪመንት ነው አሁን መጀመሪያ ያለብን። ኤክስፐሪመንት ምንድን ነው የሚለውን እስኪ እናውራ። ኤክስፐሪመንት ማለት በፕሮባቢሊቲ አውትካሙ የማይታወቅ ማንኛውም ድርጊት ማለት ነው። አውትካሙ በትክክል የማይታወቅ የማናቀው፣ እርግጠኛ ሆነን የማናቀው ድርጊት ምንድነው? ኤክስፐሪመንት እንለዋለን። ለምሳሌ ሳንቲም ወደ ላይ ብንወረውር ወይ ሰው ወይ አንበሳ ይሆናል፣ ሄድ ኦር ቴል ይሆናል። ነገር ግን አስቀድመን አናውቀው። ዳይ የሚባል አለ፣ 6 ፌስ ያለው ቁጥር ከ1 እስከ 6 ያለው፣ እሱን ወደ ላይ ብንወረውር መሬት ላይ ሲያልፍ ከ1 እስከ 6 ያሉ ቁጥሮች ከላይ ሊሆኑ ይችላሉ። አናውቀው፣ ግን በትክክል የትኛው ሊሆን እንደሚችል ግን መገመት እንችላለን። ስለዚህ አውትካሙን በትክክል የማናውቀው ከሆነ ምን ይባላል? ኤክስፐሪመንት ይባላል ማለት ነው። አሁን ያን ኤክስፐሪመንት ለምሳሌ ሳንቲም ወደ ላይ ስንወረውር ቴል ነው ሄድ ነው፣ ይሄን አናውቀውም አይደል? ላይክሊሁድ ኦፍ ዘ ኦከረንስ ኦፍ አን ኢቨንት፣ ያ ኢቨንት ለምሳሌ ቴል ማግኘት ከሆነ ያንን የማግኘት እድሌን በምን ገልጻለሁ ማለት ነው? በኒውሜሪካል ቫልዩ ገልጻለሁ ማለት ነው። አንዴ ወደ ላይ ከወረወርኩኝ ለምሳሌ 2 አይደሉ? 1/2 ነው ማለት ነው እድሌ። ቴል የማግኘት እድሌ ምንድነው? 1/2 ይሆናል ማለት ነው። 1/2 ይሆናል። ስለዚህ ይሄ ምንድነው ማለት ነው? ፕሮባቢሊቲ ነው። እርግጠኛ ያልሆን ነው። አውትካሙን በትክክል የማናውቀውን በምን እንገልጻለን? በኒውሜሪካል ቫልዩ እንገልጻለን ማለት ነው። ሁልጊዜ ፕሮባቢሊቲ ኦፍ አን ኢቨንት ሁልጊዜ በ1 እና በ0 መካከል ይሆናል። በ1 እና በ0 መካከል ይሆናል። እርግጠኛ ከሆንን አንድ ነገር እንደሚከሰት እርግጠኛ ከሆንን ወይም አውትካሙን ካወቅን ፕሮባቢሊቲያችን ስንት ይሆናል? 1 ይሆናል እንደሚሆን ካወቅን። የማይሆን ኢቨንት ደግሞ የማይሳካ ኢቨንት ከሆነ ፕሮባቢሊቲያችን ስንት ይሆናል? 0 ይሆናል ማለት ነው። ከዛ በተረፈ ግን በ0 እና በ1 መካከል ይንሸራሸራል ማለት ነው ቫልዩ። ስለዚህ በማንኛውም ሁኔታ የፕሮባቢሊቲ ቫልዩ ከ1 በላይ ወይ ከ0 በታች ኔጌቲቭ ሆኖ ካያችሁ ምርጫም ከሆነ አውቶማቲካሊ ያስወግዱት። እናንተ ካልኩሌት አድርጋችሁም የመጣላችሁ ቫልዩ ከሆነ በተአምር እንዳትቀበሉት፣ ካልኩሌሽናችሁ ስተት ነው ማለት ነው። Definition 9.10 An experiment is a trial by which an observation is obtained but whose outcome cannot be predicted in advance. አሁን የሆነ ኤክስፐሪመንት ስንሰራ አውትፑትስ እናያለን። ለምሳሌ ሳንቲም ወደ ላይ ብንወረውር ወይ ቴል ወይ ሄድ ሊሆን እንደሚችል እናውቃለን። ነገር ግን በትክክል ገና ከመወርወራችን በፊት ይሄ ሊሆን ይችላል ብለን እርግጠኛ ሆነን መናገር አንችልም ማለት ነው። ስለዚህ outcome cannot be predicted in advance የሚለን ለዛ ነው ማለት ነው። ይሄ ኦብዘርቬሽን ማለት ደግሞ እንደነገርኳችሁ ወይ ሄድ
ወይ ቴል የመሆኑ ጉዳይ ማለት ነው። ሶ ይሄ ኤክስፐሪመንት ነው ማለት ነው። ሳንቲም ወደ ላይ ብንወረውር ኤክስፐሪመንት ነው። አውትካሙን አስቀድመን አናውቀውም ማለት ነው። እንዲሁም ዳይ የሚባል አለ። እሱንም ወደ ላይ ብንወረውር የምናገኘው የሆነ አውትካም አለ። ካርድ ለምሳሌ ካርታ የምንጫወትበት ካርታ 52 ናቸው አጠቃላይ። ከዛ ውስጥ ለምሳሌ 9 ቁጥር ሆኖ ልብ ሀርት ለምሳሌ የማግኘት ፖሲቢሊቲ ምን ያህል ነው? እነዚህ አሁን ምንድን ናቸው ማለት ነው? ኤክስፐሪመንት ናቸው። በትክክል አስቀድመን አናውቀውም ማለት ነው። ምን እንደምናገኝ አስቀድመን ስለማናውቀው ኤክስፐሪመንት ይሆናል ማለት ነው። እሺ ኤክስፐሪመንታል ፕሮባቢሊቲ ልብ አድርጉ። እዚህ ጋር በደንብ ተከታተሉኝ። ከቲዎሪቲካል ፕሮባቢሊቲ ጋር ያለው ልዩነት እንድታውቁ ማለት ነው። ኤክስፐሪመንታል ፕሮባቢሊቲ ኢዝ ኤ ፕሮባቢሊቲ ዲተርማይንድ ባይ ዩዚንግ ዳታ ኮሌክትድ ፍሮም ኤ ሪፒትድ ዳታ። አሁን ተመልከቱ። ሳንቲም ለምሳሌ ወደ ላይ በወረውር ወደ ታይ ሲመጣ ወይ ሄድ ሊሆን ይችላል ወይ ቴል ሊሆን ይችላል። ቴል የማግኘት ወይም ሄድ የማግኘት ፕሮባቢሊቲ ምን ያህል ነው? 1/2 ነው ማለት ነው። ይሄ በቲዎሬቲካል ፕሮባቢሊቲ ኬዝ ማለት ነው። ለምሳሌ ይሄንን ሳንቲም ወደ ላይ መወርወርን ብደጋግመው ስንት 10 ጊዜ ብደጋግመው ለምሳሌ እንደዚህ እንደርድረው እንግዲህ ይሄንን 1 2 3 4 5 6 7 8 9 እዚህ ጋር 10 እናድርገው ማለት ነው። 10 እናድርገው። ሶ አንድ እዚህ ጋር ሄድ ልበለው፣ እዚህ ጋር ይሄንን ቴል ልበለው ማለት ነው። ልክ የመጀመሪያውን ወደ ላይ ስወረውር ሄድ አገኘው ልበል። ሁለተኛውን ስወረውር ቴል አገኘው። ሶስተኛውን ስወረውር ቴል፣ አራተኛውን ቴል፣ አምስተኛውን ስወረውር ቴል፣ ከዛ ሄድ አገኘው ልበል። ከዛስ ቴል፣ ከዛስ ሄድ። ይሄን አገኘው ልበል። ለምሳሌ ሄድ ስንት ጊዜ ያገኘው ማለት ነው? ሄድ ያገኘሁት 3 ነው ማለት ነው። 3 ጊዜ። ቴል ያገኘሁት 7 ጊዜ ነው ያገኘሁት። አሁን what is the probability of getting ሄድ ብንባል ሄድ ብንባል ምን ያህል ጊዜ ነው ኤክስፐሪመንቱ የተሰራው? 10 ጊዜ ነው የተደጋገመው። ሄድ ያገኘነው ግን ስንቴ ነው? 3 ነው። ስለዚህ ስንት ሆነ? 3/10 ሆነ ማለት ነው። እንደገና probability of getting ቴል ስንት ይሆናል? 7 ስላገኘን 7/10 ይሆናል ማለት ነው። እንግዲህ በቲዎሬቲካል ጌዝ ምንድን ነው? ሳንቲም ወደ ላይ ብንወረውር ወይ ሄድ ወይ ቴል የማግኘት እድላችን 1/2 ነው። ነገር ግን በትክክልም ኤክስፐሪመንት ስንሰራ ደግሞ ያገኘነው ነገር 3 ጊዜ ሄድ አገኘው፣ 7 ጊዜ ደግሞ ቴል አገኘው። የዚህም ፕሮባቢሊቲ ስሰራ ሄድ የማግኘት ፕሮባቢሊቲ ምን ሆነ? 3/10፣ ቴል የማግኘት 7/10 ማለት ነው። ከዚህ ጋር ምን ያደርጋል? የተወሰነ ልዩነት አለው ማለት ነው። ስለዚህ ኤክስፐሪመንታል ፕሮባቢሊቲ ማለት ይሄ ነው። ከቲዎሬቲካሉ ወጥተን የምር ኤክስፐሪመንቱን ስንሰራ እና ስንመዘግብ የምናገኘው ፕሮባቢሊቲ ማለት ነው። ነው ማለት ነው። ቲዎሬቲካል ደግሞ ኤግዛክትሊ ሄድ እና ቴል ካለ ሄድ የማግኘት ፕሮባቢሊቲ 1/2 ነው። ቴል የማግኘት ፕሮባቢሊቲ 1/2 ፌር ነው ማለት ነው። ይሄኛው በምንም አይነት ሁኔታ ውስጥ ቢሆን ይሄኛው ፌር ነው። ግን እኮ በትክክለኛው ለምሳሌ ሳንቲም ዝም ብለን ወደ ላይ ብንወረውር ሄድ ልናገኝ እንችላለን። ተርታውን 10 ጊዜ ብንወረውር 6 ጊዜ ቴል ልናገኝ እንችላለን። 4 ጊዜ ብቻ ሄድ ልናገኝ እንችላለን። በዛ ኬስ ፕሮባቢሊቲ ምን ይሆናል? 2/5 እና 3/5 ይሆናል እንጂ 1/2 አልመጣም ማለት ነው። ነገር ግን ይሄንን ኤክስፐሪመንታል ፕሮባቢሊቲ በጣም ብዙ ጊዜ ብንደጋግመው ወዴት እየተጠጋ ይመጣል ማለት ነው? ወደዚህ ወደ 1/2 ይመጣል። ይሄንን ኤክስፐሪመንት በጣም ብንደጋግመው ሳንቲም ወደ ላይ መወርወሩን ብንደጋግመው እያለ ወደ 1/2 እየተጠጋ ይመጣል። ያ ማለት ኤክስፐሪመንታል ፕሮባቢሊቲ በጣም ከተደጋገመ ወደ ቲዎሬቲካል ፕሮባቢሊቲ እየተጠጋ ይሄዳል ማለት ነው። Definition 9.11 If an experiment has n equally likely outcomes and if m is a particular outcome, then the probability of this outcome occurring is m/n። እሺ ኮይን እንውሰድ። እንግዲህ ኮይን ላይ ነው ኤግዛምፕል የምሰጣችሁ። አሁንም ሄድ ኦር ቴል ሊሆን ይችላል የምናገኘው አውትካም ማለት ነው። አሁን ይሄ ሳንቲም ወደ ላይ ሲወረወር ሳንቲሙ ፌር ነው፣ ወደ ሆነ ሳይድ የተንጋደደ አይደለም። ሶ ሄድ እና ቴል የመሆን እድሉ ምንድነው? እኩል ነው ማለት ነው። ስለዚህ ኤን ኢኳሊ ላይክሊ አውትካምስ የሚለውን እሱን ነው ማለት ነው። ሳንቲሙ ወደ ሆነ ሳይድ ለመገልበጥ የሆነ የተዛባ ነገር የለውም፣ ፌር ነው ማለት ነው። አያዳላም ወደ ሆነ ሳይድ ማለት ነው። እና ኤን ኢኳሊ ላይክሊ አውትካምስ አለው። ያ ማለት ወይ ሄድ
ወይ ቴል። ስለዚህ ስንት ሆነ ማለት ነው? አውትካሙ 2 ማለት ነው። ኢፍ ኤም ኢዝ ኤ ፓርቲኩላር አውትካም። አሁን ፓርቲኩላር አውትካሙን ደግሞ ስናይ ሄድ የመሆኑ 1 ነው፣ ቴል የመሆኑ ደግሞ 1 ነው። ፓርቲኩላር አውትካም ይሄ ነው ማለት ነው። ዜን ዘ ፕሮባቢሊቲ ኦፍ ዚስ አውትካም ኦከሪንግ ኢዝ ኤም ኦቨር ኤን። እንግዲህ ፕሮባቢሊቲ ኦፍ ሄድ የማግኘት ፕሮባቢሊቲ ኦፍ ጌቲንግ ቴል ስንት ይሆናል ማለት ነው? እንግዲህ ኤም ማለት ይሄ ነው። ተመልከቱ፣ ኤም ማለት ይሄ ነው፣ ፓርቲኩላር አውትካም ማለት ነው። ኤን ኢኳሊ ላይክሊ አውትካም ደግሞ ይሄ ምን ይሆናል ማለት ነው? ኤን ይሆናል ማለት ነው። ቶታል ፖሲቢሊቲው ወይ ሄድ ሊሆን ይችላል ወይ ቴል ሊሆን ይችላል። ስለዚህ ኤም ኦቨር ኤን ማለት ይሄ 1/2 ነው፣ ይሄም 1/2 ይሆናል ማለት ነው። ስለዚህ ጉዳይ ነው እያወራ ያለው ማለት ነው። ለምሳሌ ካርታ ብንወስድ 52 ናቸው አጠቃላይ። የካርታው ብዛት 52 ነው። ከዛ ውስጥ አንድ ቁጥርን የማግኘት እድል ብል ለምሳሌ ስንት አንድ ቁጥሮች አሉ? 4 አንድ ቁጥሮች አሉ። 4 አንድ ቁጥሮች አሉ። ስለዚህ ይሄ ምን ይሆናል ማለት ነው? ኤም ይሆናል ማለት ነው። ኤም ይሆናል። ይሄኛውስ ኤን ነው ማለት ነው። እነዚህ 52ቶቹ ምንድናቸው? ኤን ኢኳሊ ላይክሊ አውትካምስ ናቸው ማለት ነው። እድል አላቸው ሁሉም። ስለዚህ አንድ ቁጥርን የማግኘት እድሌ ዝም ብዬ ራንደምሊ ከውስጡ አንድ ካርታ ብስብ ማለት ነው 4/52 በ4 ብናቃልለው 1/13 ይሆናል ማለት ነው። ስለዚህ ይሄንን ፎርሙላ ትይዛላችሁ ማለት ነው። ዞሮ እንደዚህ ማለት ትችላላችሁ። ፕሮባቢሊቲ ኦፍ የሆነ ነገር እኩል ይሆናል እንድናገኝ የፈለግነው ውጤት ሲካፈል ለቶታል ማለት ነው። ለቶታል አውትካም የፈለግነው ሲካፈል ለቶታል ማለት ነው። ያ ማለት ሄድ እና ቴል ለምሳሌ ብንወስድ ሄድ እና ቴል ቶታል ነው አይደለ? ስለዚህ ከስር 2 ይሆናል ቶታል ማለት ነው። የፈለግነው ሄድ ከሆነስ ሄድ ደግሞ 1 ናት ያው። ስለዚህ 1 እናስቀምጣለን ማለት ነው። በዚህ መልኩ ካልኩሌት እናደርጋለን። ኤግዛምፕል ኦል ዘ ፖሲብል አውትካምስ ዛት ካን ኦከር ዌን ኤ ኮይን ኢዝ ቶስድ ትዋይስ አር ይሄ ነው ማለት ነው። አንድ ኮይን 2 ወደ ላይ ከተወረወረ የምናገኘው ቶታል አውትካም ይሄ ይሆናል ማለት ነው። then what is the probability of having ይልና exactly one tail at least one head ይለናል። እንግዲህ ተመልከቱ፣ አሁን አንድን ሳንቲም ወደ ላይ ስንወረውር መጀመሪያ ማለት ነው ፈርስት ቶስን በለው ይሄንን ወይ ሄድ ልናገኝ እንችላለን ወይ ደግሞ ቴል ልናገኝ እንችላለን። ይሄ አማራጭ ነው ያለው። ሄድ ካገኘን በኋላ ሁለተኛ ደግሞ ወደ ላይ ስንወረውር እንደገና ወይ ሄድ ልናገኝ እንችላለን ወይ ቴል ልናገኝ እንችላለን። መጀመሪያ ሄድ ካላገኘንና መጀመሪያ ላይ ደግሞ ቴል ከሆነ ያገኘነው ቀጥሎ ስንወረውር ወደ ላይ እንደገና ሳንቲሙን ወይ ሄድ ልናገኝ እንችላለን ወይ ደግሞ ቴል ልናገኝ እንችላለን ማለት ነው። ስለዚህ ይሄን አቀናጅተን ስንጽፈው ምን ይሆናል ማለት ነው? ቴል ቴል ይሄን የማግኘት እድል አለን፣ ወይም ሄድ ቴል የማግኘት እድል አለን፣ ቴል ሄድ ወይም ቴል ቴል የማግኘት እድል አለን ማለት ነው። ይሄ 4 አማራጭ አለ ማለት ነው። ስለዚህ ይሄ የመጣው ከዛ ነው ማለት ነው። ወይ ሄድ ልናገኝ እንችላለን፣ ወይ መጀመሪያ ላይ ሄድ አግኝተን ሁለተኛ ላይ ቴል ልናገኝ እንችላለን፣ ወይ መጀመሪያ ላይ ቴል አግኝተን ቀጥሎ ሄድ ልናገኝ እንችላለን፣ ወይም ደግሞ ቴል ልናገኝ እንችላለን ማለት ነው። ይሄ ምንድነው ማለት ነው? ቶታል ኢኳሊ ላይክሊ እኩል እነዚህውን የመፈጠር እድላቸው ኢኳሊ ላይክሊ ናቸው ማለት ነው። ስለዚህ ይሄ ምንድነው? ኤን ይሆናል ማለት ነው። እነዚህ ኤን ይሆናል። ስንት ነው? 4 ማለት ነው። 4 ናቸው ኤን። አሁን ኤምን ደግሞ እንግዲህ ምን ይላል? ኤግዛክትሊ ዋን ቴል፣ አንድ ቴል ብቻ ነው የምፈልገው ነው እያለ ያለው። አንድ ቴል እንግዲህ ያለበትን እስኪ እዚህ ጋር ጭራሽ ቴል የሚባል የለም። እዚህ ጋር ቴል አለ፣ ናይስ። እዚህ ጋር አንድ ቴል አለ፣ ናይስ። እዚህ ጋር ስንመጣ 2 ቴል ነው ያለው። እዚህ ጋር ግን ምንድነው የሚለን? ኤግዛክትሊ ዋን ቴል ነው የሚለን ማለት ነው። ስለዚህ ኤግዛክትሊ ዋን ቴል የምናገኝባቸው አውትካሞች እነዚህ ናቸው ማለት ነው። ስንት ናቸው? 2። ስለዚህ ኤም ስንት ነው ማለት ነው? 2 ነው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ የዚህ ፕሮባቢሊቲ ማለት ነው ኤግዛክትሊ ዋን ቴል አንድ ቴል የማግኘት ፖሲቢሊቲው ስንት ይሆናል? 2/4። ይሄን ስናቃልለው ስንት ይሆናል? 1/2 ይሆናል ማለት ነው። 1/2። አንዴ ልድገምላችሁ። አሁን ተመልከቱ እንግዲህ የምንፈልገው አውትፑት ስንት ነው? 2 አማራጭ አለው ማለት ነው። ምክንያቱም ኤግዛክትሊ ዋን ቴል ነው የተባልነው 1 2 አለ የምንፈልገው ኦቨር ቶታል ብያችኋለሁ። ቶታሉ ደግሞ ስንት ነው? 1 2 3 4 ነው። ይሄው 2/4። ይሄን ስናቃልለው 1/2 ይሆናል ማለት ነው። እሺ አትሊስት ዋን ሄድ ቢያንስ አንድ ሄድ ነው እያለ ነው ያለው።
ኤችን መፈለግ ይሆናል ማለት ነው። እንግዲህ ዋን ሄድ እዚህ ተመልከቱ ሁለት አለ ይሆናል። ናይስ። እዚህ ውስጥስ አትሊስት ዋን ሄድ ስለሚል ይኸው አትሊስት አንድ ሄድ አለ ይሆናል። እዚህስ ይኸው አንድ ሄድ አለ ይሆናል። ይህን ግን ተመልከቱት ሄድ የሚባል ነገር የለውም ማለት ነው። ስለዚህ እዚህ ጋር ፕሮባቢሊቲ ኦፍ ጌቲንግ አትሊስት ዋን ሄድ ፕሮባቢሊቲ ኦፍ ጌቲንግ ሄድን በለው እንግዲህ ምንም እዚህ ላይ ትኩረት አነስጠው ያን ያክል አትሊስት ዋን ሄድ የማግኘት እድላችን የምንፈልገው ስንት ነው? 3 ነው። አያችሁ 3ቱ የምንፈልገውን አውትከም ይሰጠናል። ኦቨር ቶታሉ ስንት ነው? 4 ነው። 4 ምክንያቱም ይኸው 1 2 3 4 ስለሆነ ማለት ነው። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል? 3/4 ይሆናል ማለት ነው። 3/4። ስለዚህ እዚህ ውስጥ ከነዚህ ውስጥ ዝም ብለን አይናችንን ጨፍነን ብንመርጥ ማለት ነው የመሳካት እድሉ ምንድነው? 75% ነው ማለት ነው። የመሳካት እድሉ 75% ነው። ሌላ ኤግዛክትሊ ዋን ቴል የሚለውን ደግሞ ስናይ ይሄ የመሳካት እድሉ 50% ነው ማለት ነው። ምክንያቱም 1/2 ማለት 0.5 ነው። እሱ ደግሞ 50% ይሆናል። 3/4 ማለት ደግሞ 0.75 ማለት ነው። ይሄ ማለት 75% ማለት ነው። ወደ ፐርሰንት ስንቀይረው በዚህ መልኩ እንሰራለን። በቀጥታ ወደ ኤክሰርሳይዝ 9.16 የመጀመሪያ ጥያቄ all the possible outcomes that can occur when a coin is tossed twice are head 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 tail tail head tail tail what is the probability of having ይላል። እንግዲህ ትንሽ ስለነዚህ አውትካሞች እናውራ። እንግዲህ ሳንቲም ወደ ላይ ብንወረውር መጀመሪያ ሄድ ልናገኝ እንችላለን። ድጋሜ ደግሞ አሁንም ሳንቲሙን ወደ ላይ ስንወረውር ምን ልናገኝ እንችላለን? ሄድ ልናገኝ እንችላለን። መጀመሪያ ወደ ላይ ስንወረውር ሄድ አግኝተን ድጋሜ ደግሞ ወደ ላይ ስንወረውር ያንኑ ሳንቲም ቴል ልናገኝ እንችላለን። ይሄ አንደኛው አማራጭ ነው። ሌላኛው አማራጭ በመጀመሪያው ኬዝ ማለት ነው ቴል ልናገኝ እንችላለን መጀመሪያ። ሁለተኛ ድጋሜ ወደ ላይ ስንወረውረው ደግሞ ሄድ ልናገኝ እንችላለን። ድጋሜ ቴል አግኝተን ድጋሜ ወደ ላይ ስንወረውር ደግሞ ቴል ልናገኝ እንችላለን። ስለዚህ እነዚህ 4 አማራጮች ናቸው ያሉት ማለት ነው። ስለዚህ ይሄ ዝም ብሎ ባይሰጥም ከራሳችንም ልናመጣው የምንችለው ነገር ነው ማለት ነው። አሁን what is the probability of having እና exactly one head። ስለዚህ የዚህ ፕሮባቢሊቲ ምን ይሆናል? ኤግዛክትሊ ዋን ሄድ ማለት ከአንድ ሄድ ውጪ ማየት አንፈልግም ማለት ነው። ቶታሉ ስንት ነው? 4 ነው። ቶታል 4 ነው እንግዲህ ምክንያቱም 1 2 3 4 ኤግዛክትሊ ዋን ሄድ ደግሞ ማግኘት የምንችለው እዚህ ጋርና እዚህ ጋር ብቻ ይሆናል ማለት ነው። ይሄኛውን ስናይ 2 ሄድ ነው ግን ኤግዛክትሊ ዋን ሄድ ነው የተባልነው። እዚህኛው ጋር ስንመጣ ሄድ አለ። ስለዚህ 2 አማራጮች አሉን ማለት ነው ኤግዛክትሊ ዋን ሄድ ለማግኘት። ይሄን ስናቃልለው ምን ይሆናል? 1/2 ይሆናል ማለት ነው። 1/2 ሌላ ኖ ቴል ቴል የሚባል ነገር ማግኘት የማንችልበት ፕሮባቢሊቲ ማለት ነው። ቶታሉ እንግዲህ 4 ነው። ቴል የሚባል ፕሮባቢሊቲ ቴል የሚባል ነገር ማግኘት የማንችለው ሄድ ሲሆን ብቻ ነው። ተመልከቱ ሄድ ሲሆን ነው። ከዛ ውጪ ባሉት እዚህ ጋር እንደውም 2 ነው ያለው ተመልከቱ። እዚህም አለ ቴል እዚህም ቴል አለ። ስለዚህ ቺኛዋን ብቻ እንወስዳለን ማለት ነው። ስንት ነው? አንድ ፖሲቢሊቲ ብቻ አለ ማለት ነው። ስለዚህ ፕሮባቢሊቲው ምን ይሆናል? 1/4 ይሆናል ማለት ነው። ሁለተኛ ጥያቄ ሊስት ኦል ዘ ፖሲብል አውትካምስ። እንግዲህ ፖሲብል አውትካሞቹን ዘርዝሩን የተባልነው ማለት ነው። ኤ ፌር ኮይን ኢዝ ቶስድ ዋንስ። እንግዲህ አንድ ፌር ኮይንስ ማለት ምንም ያልተዛባ ማለት ነው። ወይ ሄድ ወይ ቴል የመሆን እድሉ 50-50 የሆነ ማለት ነው። ወደ ሆነ ሳይድ የማያደላ ማለት ነው ፌር ኮይን ማለት። ስለዚህ እዚህ ጋር ምን እናገኛለን ማለት ነው? አጠቃላይ ፖሲብል አውትካሙ ወይ ሄድ ነው ሊሆን የሚችለው ወይ ደግሞ ቴል ነው ሊሆን የሚችለው። ከዚህ ውጪ በምንም ተአምር ሌላ ነገር ልናገኝ አንችልም ማለት ነው። ወይ ሄድ ወይ ቴል ነው ልናገኝ የምንችለው ማለት ነው። ይሄን ይመስላል። ሌላ a fair coin is tossed 3 times ይለናል። 3 ጊዜ ደግሞ ወደ ላይ ከተወረወረ ፖሲብል አውትካሙን ዘርዝሩ ይለናል ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው? እንግዲህ ተጠንቅቀን የመጀመሪያ ሄድ ልናገኝ እንችላለን። ሌላስ ሄድ ቴል ልናገኝ እንችላለን። እንዲሁም ሄድ ልናገኝ እንችላለን። ሌላ ቴል ልናገኝ እንችላለን። እንግዲህ እንዳይመሳሰልብን በተቻለው መጠን ጥረት እናደርጋለን። ሌላ ቴል ልናገኝ እንችላለን። ሄድ ልናገኝ እንችላለን። እንዲሁም ሄድ ፋይናሊ ቴል ይሄ ልናገኝ እንችላለን ማለት ነው። አጠቃላይ 8 መሆን አለበት። እሱን ቼክ እናድርግ እስኪ። 1
2 3 4 5 6 7 8 እንግዲህ ይሄንን እንዴት ማየት እንችላለን? የመጀመሪያውን ሳንቲም ወደ ላይ ስንወረውር ሁለት አማራጭ ነው ልናገኝ የምንችለው፣ ወይ ሄድ ወይ ቴል ነው ልናገኝ የምንችለው። ሁለተኛውንም ሳንቲም እንደገና ወደ ላይ ስንወረውር ሁለት አማራጭ ነው ያለን፣ ወይ ሄድ ወይ ቴል ማግኘት። ሶስተኛውንም ወደ ላይ ስንወረውር ሁለት አማራጭ ነው ያለን ማለት ነው፣ ወይ ሄድ ወይ ቴል ማግኘት። ስለዚህ እነዚህ ሶስቱን ስናበዛ ስንት እናገኛለን? 8 እናገኛለን ማለት ነው። እዚህ ጋር 8 እንደሚመጣ እርግጠኛ ሆኜ የነገርኳችሁ በዚህ ፕሪንሲፕል መሰረት ነው ማለት ነው። ሳምፕል ስፔስ ኤንድ አን ኢቨንት። ሳምፕል ስፔስ ማለት ምን ማለት ነው? ልናገኝ የምንችለው ሁሉም ፖሲቢሊቲ ማለት ነው። ልናገኝ የምንችለው ሁሉንም ፖሲቢሊቲ የያዘ ማለት ነው። ለምሳሌ ኮይን ወደ ላይ ብንወረውር ወይ ቴል ልናገኝ እንችላለን፣ ወይ ሄድ ልናገኝ እንችላለን። ስለዚህ እንዲህ በሴት መልክ ሄድ ቴል ብለን ካስቀመጥን ይሄ ምንድነው ማለት ነው? ሳምፕል ስፔሳችን ይሆናል ማለት ነው። ከዚህ ውጪ ምንም አማራጭ የለንም ማለት ነው። ኮይኑ አንድ ጊዜ ከተወረወረ ማለት ነው። ሁለት ጊዜ ከወረወር ነው ሄድ ሊሆን ይችላል፣ ሄድ ቴል ሊሆን ይችላል፣ ቴል ሄድ ሊሆን ይችላል፣ እንዲሁም ቴል ሊሆን ይችላል። ሁለት ጊዜ ከወረወር ነው። ይሄ አንድ ጊዜ ከወረወር ነው። ይሄ ሁለት ጊዜ ከወረወር ነው ማለት ነው። ስለዚህ ሁለት ጊዜ ከወረወር ነው ሳምፕል ስፔሳችን ምን ይሆናል ማለት ነው? ሄድ ቴል፣ ቴል ሄድ፣ እንዲሁም ቴል ይሄ ሊሆን ይችላል ማለት ነው። ስለዚህ ሁለት ጊዜ ከወረወርን ይሄ ኦል ፖሲብል በቃ ያለ ልናገኝ የምንችለው የአውትፑት ፖሲቢሊቲ ሁሉ ይሄ ይሆናል ማለት ነው። ስለዚህ ይሄ ምንድነው? ሳምፕል ስፔስ ነው ማለት ነው። አንዴ ብቻ ወደ ላይ ከወረወርን ወይ ቴል ወይ ሄድ ነው ሊሆን የሚችለው። ስለዚህ ይኸው ሄድ ወይም ቴል ብለን በዚህ መልኩ በሴት መልክ እናስቀምጠዋለን። ይሄ ምንድነው ማለት ነው? ሳምፕል ስፔስ ነው ማለት ነው። ሳምፕል ስፔስ ነው ማለት ነው። አሁን ደግሞ ወደ ኢቨንት ልምጣ። ኢቨንት ማለት የዚህ ሰብሴት ማለት ነው። የሳምፕል ስፔስ ሰብሴት ሴት ላይ ታስታውሳላችሁ ማለት ነው። ኢቨንት የሳምፕል ስፔስ ሰብሴት ነው። ይሄ ማለት እኩልም ሊሆኑ ይችላሉ። ከዛ በተረፈ ኢቨንት ያንሳል ማለት ነው፣ ግን እኩልም ሊሆኑ ይችላሉ። ለምሳሌ የዚህን ኢቨንት አውጡ ብንባል ቴል አንድ ኢቨንት ነው፣ ሄድ አንድ ኢቨንት ነው ማለት ነው። በተጨማሪ አንድ ሰው ለምሳሌ ቴል ወይም ሄድ የማግኘት ፕሮባቢሊቲ ቢለን ሳንቲም ወደ ላይ ወርውሬ ወይ ቴል ኦር ደግሞ ሄድ የማግኘት ፕሮባቢሊቲ ስንት ነው ቢል አንድ ነው እንለዋለን። ምክንያቱም የፈለገ ቢመጣ ወይ ቴል ነው ሊያገኝ የሚችለው ወይ ሄድ ነው ሊያገኝ የሚችለው ማለት ነው። ስለዚህ ይሄ ምንድነው ማለት ነው? ሹር ኢቨንት ነው ማለት ነው። ሹር ኢቨንት ነው። ስለዚህ በዚህ ኬዝ ኢቨንታችን ምን ይሆናል ማለት ነው? ቴል ሄድ ይሄ ይሆናል ማለት ነው። ስለዚህ በዚህ ኬዝ ሳምፕል ስፔሱ እና ኢቨንቱ ምን ሆኑ ማለት ነው? እኩል ሆኑ ማለት ነው። እርግጠኛ ከሆንንና ነገርየው እንደሚፈጸም እርግጠኛ ከሆንን ሳምፕል ስፔሱ እና ኢቨንቱ ምን ይሆናሉ? እኩል ይሆናሉ ማለት ነው። ከዛ በተረፈ ግን ኢቨንቱ ያንሳል። Definition 9.13 Sample space for an experiment is the set of all possible outcomes of an experiment። እንግዲህ ይሄን ተነጋግረናል። አንድ ኤክስፐሪመንት ፐርፎርም አድርገን ልናገኛቸው የምንችላቸው አውትፑቶች ወይም አውትካሞች በአጠቃላይ የሚፈጥሩት ሳምፕል ስፔስ እንለዋለን ማለት ነው። ኤግዛምፕል 1 ሊስት the sample space in tossing one coin። ሳምፕል ስፔሱ ነው። እንግዲህ ሳምፕል ስፔስ በኤስ ይወከላል፣ በኤስ። ከዛ እንደዚህ እናድርግ። እንግዲህ ሳንቲም ወደ ላይ ስንወረውር ወይ ቴል ነው ልናገኝ የምንችለው ወይ ደግሞ ሄድ ነው ልናገኝ የምንችለው። ከዚህ ውጭ ምንም አይነት ፖሲቢሊቲ የለም ማለት ነው። ስለዚህ ሳምፕል ስፔሳችን ይሄ ይሆናል ማለት ነው። ቢ ጊቭ ዘ ሳምፕል ስፔስ ኢን ትሮዊንግ ዋን ዳይ ማለት ይሄ ነው። እንግዲህ ተመልከቱ፣ እዚህ ጋር ስንት ነጠብጣብ አለው? 4 ነጠብጣብ አለው። እዚህ 6 ነጠብጣብ አለው። እዚህ 5 ነጠብጣብ አለው። ከስርና ከኋላ ደግሞ እዚህ ጋርና እዚህ ጋር የማይታዩ አሉ። 1 2 3 ነጠብጣብ ያላቸው ደግሞ አሉ። ቪዥዋላይዝ ለማድረግ ያክል እንደዚህ ነው። አንደኛው ገጽ ላይ ይሄን እናገኛለን፣ አንድ ብቻ ያለው ማለት ነው። ሌላኛው ላይ ይሄን እናገኛለን። ሌላኛው ላይ እንደዚህ 3 ያለው እናገኛለን። ከኋላ የማይታዩት ማለት ናቸው። እዚህ የሚታየው ላይ ያው 4 አለ፣ 4 5 ይሄ ያለ 6 ይሄ ያለ ማለት ነው። ስለዚህ ይሄንን ዳይ ወደ ላይ ብንወረውረውና መሬት ላይ መጥቶ ቢያርፍ እዚህ ከላይ ይሄ ከላይ የጎኖቹን አይደለም ከላይ የምናገኛቸው
ፖሲቢሊቲዎች ወይ 1 ሊሆን ይችላል፣ ወይ 2 ሊሆን ይችላል፣ ወይ 3 ሊሆን ይችላል፣ 4 5 6 ሊሆን ይችላል ማለት ነው። ስለዚህ እነዚህ ናቸው ያሉት ፖሲቢሊቲዎች። ከዚህ ውጪ ምንም ፖሲቢሊቲ የለም። ስለዚህ ሳምፕል ስፔሳችን ኤስ እንላለን። 1 2 3 4 5 6 ነጠብጣቦቹን ነው የምንቆጥረው ማለት ነው። ይሄ 1 ነው፣ ይሄ 2 ነው፣ ይሄ 3 ነው፣ ይሄ 4 ነው፣ ይሄ 5 ነው፣ ይሄ 6 ነው። ስለዚህ ከነዚህ ውጪ ይሄን ወደ ላይ ብንወረውረው፣ ይሄ እንዳይ ወደ ላይ ብንወረውረው እዚህ ከላይ የምናገኘው ወይ 1 ሊሆን ይችላል፣ ወይ 2 ሊሆን ይችላል፣ ወይ 3 ወይ 4 ወይ 5 ወይ 6 ከዚህ ውጪ ሊሆን አይችልም ማለት ነው። ስለዚህ ሳምፕል ስፔሳችን ይሄ ይሆናል ማለት ነው። ሲ what is the sample space in throwing 2 coins? አሁን 2 ኮይኖችን ብንወረውር ማለት ነው። እንግዲህ ልክ የመጀመሪያው ሄድ ሆኖ ሁለተኛውም ሄድ ሊሆን ይችላል። ይሄ አንዱ ፖሲቢሊቲ ነው። ልክ ሁለቱንም ወደ ላይ ስንወረውር ሄድ ሆኖ ሊያርፉ ይችላሉ መሬት ላይ። ሌላኛው አንደኛው ሄድ ሆኖ ሌላኛው ቴል ሊሆን ይችላል። ይሄም አንዱ ፖሲቢሊቲ ነው። ሌላኛው ፖሲቢሊቲ አንደኛው ሌላኛው ቴል ሆኖ ሁለተኛው ደግሞ ሌላኛው ሄድ ሊሆን ይችላል። ሌላኛው አማራጭ ሁለቱም ቴል ሊሆኑ ይችላሉ ማለት ነው። ከዚህ ውጪ በምንም ተአምር ሌላ አውትካም ሊኖረው አይችልም ማለት ነው። ስለዚህ ሳምፕል ስፔሳችን ምን ይሆናል ማለት ነው? ሳምፕል ስፔሳችን ኤች ኮማ ኤችቲ ኮማ ቲኤች ኮማ ቴል ማለት ነው። ይሄ እንደፈለጋችሁ ውስጥ ላይ ያለውን ቦታ ማቀያየር ትችላላችሁ፣ ምንም ችግር የለውም ማለት ነው። ስለዚህ 2 ሳንቲሞች ወደ ላይ ከወረወርን ሁለቱም ሄድ ሊሆኑ ይችላሉ። አንደኛው ሄድ ሆኖ ሌላኛው ቴል ሊሆን ይችላል፣ ወይም አንደኛው ቴል ሆኖ ሌላኛው ሄድ ሊሆን ይችላል፣ ወይም ሁለቱም ቴል ሊሆኑ ይችላሉ ማለት ነው። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? ሚስተር ኤክስ እና ሚስተር ዋይ የሚባሉ 2 ሰዎች አሉ። ሁለቱም ኮይን ነው እየወረወሩ ያሉት። ስለዚህ ሚስተር ኤክስ መጀመሪያ ሲወረውር ሄድ አገኘ። ሚስተር ዋይ ደግሞ ሌላ ኮይን ሲወረውር ሄድ አገኘ። ይሄ አንድ ፖሲቢሊቲ ነው። ሌላኛው ፖሲቢሊቲ ደግሞ ሚስተር ኤክስ ሄድ አግኝቶ ሚስተር ዋይ ቴል ሊያገኝ ይችላል። ይህም ሌላ ፖሲቢሊቲ ነው። ሚስተር ኤክስ ቴል አግኝቶ ሚስተር ዋይ ደግሞ ሄድ ሊያገኝ ይችላል። እንዲሁም ደግሞ ሚስተር ኤክስ ቴል ሚስተር ዋይም ቴል ሊያገኙ ይችላሉ ማለት ነው። ስለዚህ እነዚህን ወደ አንድ አጣምረን ስናመጣቸው ይሄንን ሳምፕል ስፔስ ይሰጠናል ማለት ነው። ዲፊኒሽን 9.14 an event is a subset of a sample space set or sample space። እንግዲህ ይህን በደንብ ተነጋግረናል። ኤቨንት የሳምፕል ስፔስ ምንድነው? ሰብሴት ነው ተባብለናል። ሰብሴት ነው። አክቲቪቲ 9.11 ዱጉማ ስሮስ a fair die once። እንግዲህ ፌር ዳይ ማለት ወደ ሆነ ሳይድ ያላዘነበለ በ1 በ2 በ3 በ4 በ5 በ6 ከላይ የማረፍ እድሉ ምን የሆነ እኩል የሆነ ማለት ነው። አኮርዲንግ ቱ ዚስ ኤክስፐሪመንት ዲስከስ ዘ ፎሎዊንግ። አንደኛ ላይ is it possible to guess the number that shows on the upper face of the die why ይለናል። እንግዲህ ይሄን ነገር ወደ ላይ ስንወረውር ቅድም አይተናል። ነጠብጣቦቹን ብዛት 1 አለው፣ 2 አለው፣ 3 አለው፣ 4 5 6 እነዚህ አማራጮች አሉ ማለት ነው። መገመት ትችላላችሁ? አዎ እንችላለን። ለምን? እናውቀዋለና አውትካሞቹ ፖሲብል አውትካሞቹን ስለምናውቅ መገመት እንችላለን። yes because we know all the possibilities። ፖሲቢሊቲዎቹ እነማን ናቸው? ይሄው በ1 ላይ ያርፍ ይችላል፣ በ2 ላይ ያርፍ ይችላል፣ በ6 ለምሳሌ ይሄን ብናይ በ6 ነው ያረፈው። ይሄ ከላይ ያለው 6 ነው ማለት ነው። አንድም ሊሆን ይችላል እስከ 6 ባለው ውስጥ ማለት ነው። ስለዚህ እናውቀዋለን ማለት ነው። ራይት ዘ ሳምፕል ስፔስ። ሳምፕል ስፔሱን ጻፉ ይለናል። እሺ እንጽፋለን። ሳምፕል ስፔሳችን 1 ሊሆን ይችላል ከላይ ያለው ከላይ የሚያርፍበት ማለት ነው። ወይ በ2 ላይ ያርፍ ይችላል፣ በ3 በ4 በ5 በ6 አሁን እንደምናየው ማለት ነው። ይሄውን በ6 ነው ያረፈው ማለት ነው። ከላይ ያለው 3 ቢሆን በ3 ነው ያረፈው ማለት ነው። ከላይ ያለውን ነው የምናየው፣ ልብ አድርጉ እንጂ ይሄ ጎን ላይ ያለውን ነጠብጣብ አናይም። ከላይ ያለውን ነው የምናየው። ስለዚህ ምን ይሆናል ማለት ነው? ሳምፕል ስፔሳችን ይሆናል። from the experiment give an example of an event። እንግዲህ ምን ተባብለናል? ኤቨንት የሳምፕል ስፔስ ምንድን ነው ተባብለናል? የሳምፕል ስፔስ ሰብሴት ነው ተባብለናል። ሳምፕል ስፔሳችን ደግሞ 1 2 3 4 5 6
ይሄ ያለ ማለት ነው። ከዚህ ውስጥ የፈለግነውን ኢቨንት መውሰድ እንችላለን። ለምሳሌ ጌቲንግ ዘ ነምበር 3 ኦን ዘ አፐር ፌስ ኦፍ ዘ ዳይ። ይሄ ምን ይሆናል ማለት ነው? አንድ ኢቨንት ሊሆን ይችላል። ልብ አድርጉ፣ ይሄ ብቻ አይደለም፣ ብዙ ኢቨንት 2 3 4 5 6 እንዲሁም ኮምቢኔሽናቸው ለዚህ እያደረግን ምን ማድረግ እንችላለን? መውሰድ እንችላለን ማለት ነው። ወይ አንድን ወይ ሁለትን። ያ ማለት ከላይ ለምሳሌ አንድ ሰው ይሄን ሊፈልግ ይችላል እንደ ኢቨንት ማለት ነው። እንደ ኢቨንት ምን ሊፈልግ ይችላል? ወይ አንድን ኦር ደግሞ ሁለትን የሚያገኝበትን ፖሲቢሊቲ ምን ሊል ይችላል ማለት ነው? ሊፈልግ ይችላል። ስለዚህ ይሄ ምን ይሆናል ማለት ነው? አንድ ኢቨንት ይሆናል ማለት ነው። ይሄን ነገር ወደ ላይ ስንወረውረው ተመልሶ ወደ ታች ሲያርፍ ወይ አንድ ወይ ሁለት። ልብ አድርጉ፣ አንድና ሁለት አት ዘ ሴም ታይም አይደለም። እንደዛ ከሆነ አይቻልም። ምክንያቱም ይሄን ነገር ወደ ላይ ወርውረን አት ኤ ታይም ማግኘት የምንችለው አውትካም አንድ ብቻ ነው ማለት ነው። ስለዚህ ዋን ኦር ቱ ይሄ ምን ይሆናል? አንድ ኢቨንት ይሆናል ማለት ነው። እዚህ ከላይ ያሉት ነጠብጣቦች ወይ አንድ ወይ ሁለት የመሆናቸው ፖሲቢሊቲ አንድ ኢቨንት ይሆናል። እንግዲህ ብዙ ኢቨንቶች አሉ። እነዚህ አሁን እያንዳንዳቸውን ብንወስድ 6 ኢቨንቶች አሉ። እያንዳንዳቸውን ብንወስድ ከዛ ኮምባይን እያደረግን አንድና ሁለትና ሶስት ወይም 4 ወይም ነው፣ ልብ አድርጉ፣ እንደዛ እያደረግን ብንወስድ ሌላ ኢቨንቶችን መፍጠር እንችላለን ማለት ነው። አራተኛ which event A or B is certain and which is impossible። እንግዲህ ሰርቴን ማለት በጣም 100% እርግጠኛ የሆንበት ሊሆን የሚችል ማለት ነው። እንዲሁም ኢምፖሲብል ማለት ደግሞ ያው ቃሉም ይናገራል ሊሆን የማይችል ማለት ነው። እሺ ተመልከቱ። አሁን the number on the upper face of the die is 8። እንግዲህ ምን ተባብለናል? ሳምፕል ስፔሱን ጽፈን ነበረ። ሳምፕል ስፔሳችን የነበረው 1 2 3 4 5 6 ይሄ ነው። እንግዲህ ምንድነው እያለን ያለው? ኤ ላይ the number on the upper face of the die is 8። 8 አለ እዚህ ውስጥ የለም። በምንም ተአምር 8 ማግኘት አንችልም ማለት ነው። ስለዚህ ይሄ ኢቨንት ምንድነው? ኢምፖሲብል ኢቨንት ነው ማለት ነው። the event doesn't happen፣ ኢምፖሲብል መቼም ሊሆን የማይችል ማለት ነው። ሌላ ቢ ላይ the number on the upper face of the die is a natural number ይለናል። ደግሞ ይሄ ምንድነው? ሰርቴን ነው። ምክንያቱም አንድም ይሁን ሁለትም ይሁን ሶስትም ይሁን አራትም ይሁን አምስትም ይሁን ስድስትም ይሁን ምንድነው? ናቹራል ነምበር ነው ማለት ነው ሁሌ። ይሄ ደግሞ ምንድነው ማለት ነው? ሰርቴን ኢቨንት ነው ወይም ሹር ኢቨንት ነው ማለት ነው። ዘ ኢቨንት ኦልዌይስ ሃፕን። ስለዚህ ምንድነው ይሄ? ሰርቴን ኢቨንት ነው ማለት ነው። ሰርቴን ኢቨንት ማለት እርግጠኛ የሆንበት ሁልጊዜ ሊሆን የሚችል፣ ኢምፖሲብል ደግሞ ሁልጊዜ የማይሳካ። ከፕሮባቢሊቲ አንግል ካወራን የዚህ ፕሮባቢሊቲ አንድ ነው፣ እርግጠኛ ነን ይሆናል ማለት ነው። የዚህኛው ፕሮባቢሊቲስ 0 ነው፣ መቼም አይሳካም ማለት ነው። አምስተኛ ዲተርማይን ዘ ፖሲቢሊቲስ ኦፍ ዘ ፎሎዊንግ ኢቨንትስ። ፖሲቢሊቲውን ነው እንግዲህ። እሺ ዘ ነምበር ኦን ዘ አፐር ፌስ ኦፍ ዘ ዳይ ኢዝ 6። እንግዲህ አንድ ዳይስን ወደ ላይ ስንወረውር ልናገኝ የምንችለው ሳምፕል ስፔሱን እኔ 1 2 3 4 5 6 አንዴ ወደ ላይ ስንወረውር ከነዚህ ከስድስቱ ውስጥ አንዱ ነው የመሳካት እድል ያለው አቴ ታይም ማለት ነው። ስለዚህ 6 የማግኘት ፖሲቢሊቲያችን ምን ይሆናል ማለት ነው? 1 ፖሲቢሊቲ አውት ኦፍ ዘ 6 እንላለን ማለት ነው። 1 ፖሲቢሊቲ አውት ኦፍ ዘ 6። በፕሮባቢሊቲ ኬስ ካወራ ነው ደግሞ ፕሮባቢሊቲ ኦፍ ጌቲንግ ኤቨንቱ 6 የሚሆንበት ማለት ነው። እንግዲህ የምንፈልገው አውትፑት ስንት ነው? 1 ብቻ ነው፣ 6 ብቻ። ቶታሉስ 6 ነው። ስለዚህ 1/6 ይሆናል ማለት ነው። 1/6 ይሆናል። ዘ ነምበር ኦን ዘ አፐር ፌስ ኦፍ ዘ ዳይ ኢዝ 0። ይሄ ምንድነው? ኖ ፖሲቢሊቲ ነው የምንለው። ለምን? እንግዲህ ፕሮባቢሊቲ ኦፍ ኤቨንቱ ምን የሚሆንበት 0 የሚሆንበት ነው። 0 አለ እዚህ ውስጥ የለም። ስለዚህ 0 እንላለን። የለማ ምንም የለም እዚህ ውስጥ 0። ቶታሉ ስንት ነው? 6 ነው። 0/6 0 ይሆናል ማለት ነው። ስለዚህ ኖ ፖሲቢሊቲ እንላለን። ለምን? አይሳካም። 0 የማግኘት እድል የለም እዚህ ውስጥ። 6ን የማግኘት ፖሲቢሊቲያችን ግን 1 out of 6 ይሆናል ማለት ነው። ምክንያቱም ይሁ 6 አለ እዚህ ጋር፣ 1 ነው እዚህ ጋር ያለው 6። ከዛ ውጪ ደግሞ አምስቶቹ ሌላ ስለሆኑ ከ6 1 ፖሲቢሊቲ ነው ያለን ማለት ነው። እሺ ሶስተኛ ላይ ዘ ነምበር ኦን ዘ አፐር ፌስ ኦፍ ዘ ዳይ ኢዝ ሌስ ዛን ኦር ኢኳል ቱ 4። ልክ ይሄን ዳይ ወደ ላይ ስወረውረው ከዛ መጥቶ መሬት ላይ ሲያርፍ ከላይ የማገኘው ቁጥር ከ4 ሊሆን የሚችል ወይም ከ4 ያነሰ ይለናል። ስለዚህ እዚህ ጋር እንመጣለን።
ተመልከቱ 4 ወይም less than or equal to 4 ስለሚለን 4 ራሱ ከሆነ ተሳካ ማለት ነው። 3 ከሆነም ተሳካ less than ስለሚል ማለት ነው። 2ም ከሆነ ተሳካ ማለት ነው። 1ም ከሆነ ተሳካ ማለት ነው። 5 እና 6 ከሆኑ ግን አልተሳካም ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? 4 possibilities out of the 6 አጠቃላይ 6 ነው። 1 2 3 4 5 6 እኛ የምንፈልገው ግን እነዚህ ነው። less than or equal to 6 ስለሚል ማለት ነው። ስለዚህ 4 possibilities out of 6 እንላለን ማለት ነው። ወይም ፕሮባቢሊቲው ምን ይሆናል ማለት ነው? የምንፈልጋቸው 4 ናቸው። ይሄው 1 2 3 4 less than or equal to 4 የሆኑት ማለት ናቸው። ኦቨር ቶታሉ ስንት ነው? 6 ናቸው እንዳለ። ስለዚህ ይሄን ብናቃልለው ምን ይሆናል? 2/3 ይሆናል ማለት ነው። 2/3 so 4 possibilities out of 6 የሚለን ለዚህ ነው ማለት ነው። ለዚህ ነው ይሄ ተቃሎ ነው። 6ኛ discuss the following words experiment እንግዲህ ኤክስፐሪመንት ምን እንደሆነ ተነጋግረናል። an experiment is a process or an action that results in one of several possible outcomes. The outcome of an experiment cannot be predicted with certainty before it happens. ስለዚህ ምንም መገመት የማንችለው አይነት ነው። እንደገና ብዙ አይነት several possible outcomes ያለው ማለት ነው። ኤግዛምፕል ያው አይተናል ብዬ ነው ፈጠን እያልኩ ያለሁት። ኤግዛምፕል tossing a coin is an experiment because the result heads or tails ማለት ነው is uncertain beforehand. እንግዲህ ሳንቲሙን ላይ ከመወርወራችን በፊት ሄድ ይሁን ቴል ይሁን የምናውቀው ነገር የለም፣ እርግጠኛ አልሆንም። ነገር ግን ምን አለው? several possible outcomes አለው። ምንና ምን? ሄድ ወይም ቴል ማለት ነው። sample space the sample space is the set of all possible outcomes of an experiment. እንግዲህ possible outcome በአጠቃላይ ምንድነው? sample space ነው ማለት ነው። it represents all the possible result that can occur when an experiment is performed. example when tossing a coin the sample space is ወይ ሄድ ሊሆን ይችላል ቴል ሊሆን ይችላል ሁለቱንም ሊሆን ይችላል ማለት ነው። ከዚህ ውጪ ምንም አይነት ፖሲቢሊቲ የለም። this is because there are only 2 possible outcomes of a coin toss ማለት ነው። ሳንቲም ወደ ላይ ስንወረውር ወይ ሄድ ወይ ቴል ነው ሊሆን የሚችለው። ያሉት ሁለት እነዚህ ፖሲቢሊቲዎች ናቸው ማለት ነው። event an event is any subset of the sample space. እንግዲህ ሰብሴት እንደሆነ ተነጋግረናል። it refers to a specific outcome or a collection of outcomes that we are interested in. እንግዲህ ለምሳሌ ሄድ እና ቴል ከሆነ ያለን ኢንተረስታችን ሄድ ከሆነ ይሄ አንድ ኢቨንት ነው። ኢንተረስታችን ቴል ብቻ ከሆነ አንድ ኢቨንት ነው። ኢንተረስታችን ሁለቱም ከሆነ ሄድ ቴል ብለን በዚህ መልኩ በኢቨንት መሆኑን ማሳየት እንችላለን ማለት ነው። an event can contain one or more outcomes and it is what we want to find the probability of. ስለዚህ ኢቨንት ምንድነው? እኛ የምንፈልገው ማለት ነው። ለምሳሌ ሳንቲም ወደ ላይ ተወረወረ። ሄድ የምፈልግ ከሆነ ኢቨንት ነው። ቴል የምፈልግ ከሆነ ኢቨንት ነው። ሄድ እና ቴል ሁለቱንም ኦር ብዬ ወይ ይሄኛውን ወይ ይሄኛውንም ብዬ የምወስድ ከሆነ ምን ይሆናል? ኢቨንት ይሆናል ማለት ነው፣ እኔ እስከፈለኩት ድረስ። example in the coin toss an event could be getting heads which is the subset of a sample space ማለት ነው። another event could be getting either heads or tails which would be the entire sample space ማለት ነው። እንግዲህ event እንግዲህ ሳንቲም ወደ ላይ ከወረወርን ሄድ ማግኘት ሊሆን ይችላል። እንዲሁም ሁለቱንም የማግኘት ፍላጎት ካለን ወይ ይሄንን ኦር ነው። ልብ አድርጉ እሺ፣ ኤንድ እንዳይመስላችሁ። ምን ይሆናል ማለት ነው? ይሄ ሳምፕል ስፔስ ይሆናል ማለት ኢቨንት ይሆናል ማለት ነው። እና በዚህኛው ኬዝ ከሳምፕል ስፔሱ ጋር ምን ይሆናል? እኩል ይሆናል ማለት ነው። ምክንያቱም ሳንቲም ወደ ላይ ከወረወርን ወይ ሄድ ወይ ደግሞ ቴል እንደምናገኝ 100% እርግጠኛ ነን ማለት ነው። ስለዚህ ይሄኛው ሰርቴን ኢቨንት ነው። በዛ ኬዝ ኢቨንቱና ሳምፕል ስፔሱ ምን ይሆናሉ? እኩል ይሆናሉ ማለት ነው። ኢምፖሲብል ኢቨንት እንግዲህ እችንም ተነጋግረናል። አንድ ኢቨንት ኢምፖሲብል ከሆነ የመሳካት እድሉ ምንድነው? 0 ነው ማለት ነው። አን ኢቨንት ዛት ካን ኖት ሃፕን ዊዝ ኤ ፕሮባቢሊቲ ኦፍ 0 ማለት ነው። ለምሳሌ ዳይ ወደ ላይ ብንወረውር 7 የማግኘት እድል አለ? የለም። በምንም ጣም እስከ 6 ነው ያለው። 7 የማግኘት ፖሲቢሊቲ የለንም። ስለዚህ ምን ይሆናል ማለት ነው? ኢምፖሲብል ኢቨንት ነው። ፕሮባቢሊቲው 0 ይሆናል። ሰርቴን ኢቨንት
ይሄ ደግሞ በጣም እርግጠኛ የሆንበት ማለት ነው። አን ኢቨንት ዛት ኢዝ ጋራንትድ ቱ ሃፕን ዊዝ ኤ ፕሮባቢሊቲ ኦፍ 1 ሮሊንግ ኤ ነምበር ቢትዊን 1 and 6 ኦን ኤ ስታንዳርድ ዳይ። እንግዲህ እዚህ ጋር ወደ ላይ ዳዩን ብንወረውረው 1 2 3 4 5 6 አውትካሙ በተአምር ከነዚህ ውጭ ሊሆን አይችልም ማለት ነው። ስለዚህ ምንድን ነው ማለት ነው? ሰርቴን ኤቨንት ነው ማለት ነው። ሰርቴን ኤቨንት ነው። ኤግዛምፕል 2 ዘ ነምበርስ 4 to 30 are each written on one of 27 identical cards። እንግዲህ 27 ካርዶች አሉን ተመሳሳይ የሆኑ ማለት ናቸው። ይሄውን ስንመርጥ ችግር እንደማይፈጥር ሁሉም የመሳብ እድሉ እኩል መሆኑን ነው የሚያሳየን፣ ይሄ አይደንቲካል መሆኑ ማለት ነው። አሁን እነዚህ 27 ካርዶች ላይ ከ4 እስከ 30 ያሉ ቁጥሮች ተጽፈውባቸዋል፣ አይደንቲካል ናቸው። ስለዚህ ፌር ነው ማለት ነው። አንደኛው ለሌላኛው አያደላም። ለምሳሌ አይደንቲካል ባይሆን አንዱ ትልቅ ሌላኛው አነስ ያለ ቢሆን ያ ትልቁ የመሳብ እድል አለው። ፖሲቢሊቲው ምን ይሆናል? ያደላ ይሆናል ማለት ነው። እሺ አይ ሊስት ዘ ኤሌመንትስ ኦፍ ኦል ፖሲብል አውትካምስ። እሺ ሳምፕል ስፔስ ማለት ነው። ሳምፕል ስፔስ እንግዲህ ሳምፕል ስፔስ ነው። ከስንት ይጀምራል? ከ4 4 5 6 7 እያለ እስከየት ድረስ ማለት ነው? እስከ 30 ድረስ ማለት ነው። ይሄ ምናችን ነው? ሳምፕል ስፔሳችን ይሆናል ማለት ነው። ሳምፕል ስፔስ አውትካሙ በምንም ተአምር ከነዚህ ውጪ ሊሆን አይችልም ማለት ነው። ሁለተኛ ራይት ኦል ዘ ፖሲብል ኤሌመንትስ ኦፍ ዘ ፎሎዊንግ ኤቨንትስ። እንግዲህ አሁን ኤቨንቶች ተሰጥተውናል። ከላይ ሊሆኑ የሚችሉትን ኤሌመንቶች ጻፉ ነው የሚለን ማለት ነው። እሺ ኤ ላይ ምን ይላል? ዘ ነምበር ኢዝ ግሬተር ዛን ኦር ኢኳል ቱ 4። እንግዲህ አይተናል ቅድም ከስንት እስከ ስንት ነው? ከ4 እስከ 30 እንደሆነ አይተናል። አጠቃላይ ማለት ነው ሳምፕል ስፔሳችን ከ4 እስከ 30 እንደሆነ እናውቃለን። እሺ ዘ ነምበር ኢዝ ግሬተር ዛን ኦር ኢኳል ቱ 4 ይለናል። ይሄ አጠቃላይ መውሰድ ማለት ነው። ኤቨንቱና ሳምፕል ስፔሱ እኩል ሆኑ ማለት ነው። ስለዚህ ኤቨንት ኤ ምን ይሆናል ማለት ነው? ኤቨንት ኤ 4 5 6 7 እስከ ስንት? እስከ 30 ድረስ ማለት ነው። ምክንያቱም ዘ ነምበር ኢዝ ግሬተር ዛን ኦር ኢኳል ቱ 4 ስለሚለን ማለት ነው። ቢ ላይ ዘ ነምበር ኢዝ ሌስ ዛን ኦር ኢኳል ቱ 30 ይለናል። ዘ ነምበር ኢዝ ሌስ ዛን ኦር ኢኳል ቱ 30። ስለዚህ ይሄም በተመሳሳይ ምን ይሆናል? ኤቨንት ኢ እኩል ይሆናል እንግዲህ ከ30 የሚያንሱ እንዲሁም ከ30 ጋር እኩል የሆኑ ማለት ነው። ያው ከ4 ነው የሚጀምረው 4 5 6 7 እያለ እስከየት ድረስ ማለት ነው? እስከ 30 ድረስ ማለት ነው። ከ30 የሚያንሱና ከ30 ጋር እኩል የሆኑ ኤቨንቶች እነዚህ ይሆናሉ ማለት ነው። ሲ ላይ ዘ ነምበር ኢዝ ግሬተር ዛን 15 ከ15 የሚበልጥ ማለት ነው። ስለዚህ ይሄ ኤቨንት ምን ይሆናል ማለት ነው? ከ15 ጀምሮ 15 16 17 እስከየት ድረስ? እስከ 30 ማለት ነው። ማክሲመሙ 30 ስለሆነ ማለት ነው። ስለዚህ ዘ ነምበር ግሬተር ዛን 15 ኤቨንታችን ይሄ ይሆናል ማለት ነው። ይሄ ይሆናል። ዘ ነምበር ሌስ ዛን ኦር ኢኳል ቱ 30 ኤቨንታችን ይሄ ይሆናል። ዘ ነምበር ኢዝ ግሬተር ዛን ኦር ኢኳል ቱ 4 ኤቨንታችን ይሄ ይሆናል ማለት ነው። ዲ ዘ ነምበር ኢዝ ዲቪዚብል ባይ 3። እሺ የዚህኛውን ደግሞ እንጻፍ እንግዲህ ለሶስት የሚካፈሉ ሳምፕል ስፔሳችን ከ4 እስከ ስንት ድረስ ነው? እስከ 30 ድረስ ነው። ስለዚህ ከዚህ ውስጥ እንመርጣለን ማለት ነው ለሶስት መካፈል የሚችሉትን። እሺ ትንሹ 6 ነው። 9 3 እየደመርን መሄድ ይሆናል ማለት ነው። 12 እያለ እስከ 30 ራሱ ለሶስት መካፈል ስለሚችል ማለት ነው። ስለዚህ ይሄ ዘ ነምበር ኢዝ ዲቪዚብል ባይ 3 ለሚለው ሳምፕል ስፔሳችን ይሄ ይሆናል ማለት ነው። ኢ ዘ ነምበር ኢዝ ኢቭን። ስለዚህ የዚህ ኤቨንት ደግሞ ከ4 ነው የምንጀምረው። 4 ነው ትንሹ 4 6 8 እያለ እስከ 30 ድረስ ማለት ነው። ኢቭን ማለት ያለ ቀሪ ለሁለት መካፈል የሚችል ቁጥር ማለት ነው። ይሄ ይሆናል ማለት ነው። በቀጥታ ወደ ኤክሰርሳይዝ 9.17 ዘ ነምበርስ 3 to 30 are each written on one of 28 identical cards. ዋን ካርድ ኢዝ ቾዝን አት ራንደም። አሁን ከ3 እስከ 30 ያሉ ቁጥሮች 28 ተመሳሳይ የሆኑ ካርዶች ላይ ተጻፉ ማለት ነው። 3 4 5 6 7 8 9 እስከ 30 ድረስ ማለት ነው። አሁን አንድ ካርድ ራንደምሊ ተመረጠ ይለናል። እሺ ምን ተጠየቅን? ሊስት ዘ ሴት ኦፍ ኦል ፖሲብል አውትካምስ። እንግዲህ አንድ ካርድ ነው ሴሌክት የተደረገው። ፖሲብል አውትካሞቹን እንግዲህ ይሄንን ኤስ እንበለው።
ኤስ እንበለው እንግዲህ ከ3 ጀምሮ 3 4 5 6 ይሄ እንግዲህ ያው ሊስቲንግ ሜተር ነው። አጋጣሚ ሁሉም መጻፍ ስለሚችሉ በዚህ መልኩ ማሳየት እንችላለን ማለት ነው። ስለዚህ ኦል ፖሲብል አውትካማችን ይሄ ይሆናል። አንድ ካርድ ራንደምሊ ሴሌክት ብናደርግ ከነዚህ ውጭ አይወጣም ማለት ነው። ስለዚህ እነዚህ ኦል ፖሲብል አውትካሞች ናቸው ማለት ነው። 3 4 5 6 እስከ ድረስ እስከ 30 ድረስ ማለት ነው። ሁለተኛ ራይት ኦል ዘ ፖሲብል ኤሌመንትስ ኦፍ ዘ ፎሎዊንግ ኤቨንትስ። እሺ አሁን እንግዲህ ኤሌመንቶቹን እንድጽፍ ነው የተጠየቅነው ማለት ነው። እንግዲህ ከ3 እስከ 30 እንደሆነ እናውቃለን ቶታል ማለት ነው። ኤ ላይ ምን እንደሚለው ዘ ነምበር ኢዝ ግሬተር ዛን ኦር ኢኳል ቱ 5 ግሬተር ዛን ኦር ኢኳል ቱ 5። ስለዚህ ከ5 እንነሳለን። ከዛስ የሚበልጡ ከ5 6 7 እንልና እስከየት ድረስ እስከ 30 ድረስ ማለት ነው። እስከ 30 ድረስ ይሄ ይሆናል ማለት ነው። ይሄ ይሆናል። ቢ ዘ ነምበር ኢዝ ሌስ ዛን ኦር ኢኳል ቱ 15። እንግዲህ ከ3 እስከ 30 እንደሆነ እናውቃለን። ሌስ ዛን ኦር ኢኳል ቱ 15 ስለሚል ከስንት እንነሳለን? ከ3 እንነሳለን። 3 4 5 ከዛ እስከየት ድረስ እስከ 15 ድረስ። ለምን? ኦር ኢኳል ቱ 15 ስለሚል ማለት ነው። ስለዚህ በዚህ መልኩ አባላቶቹን ማሳየት እንችላለን ማለት ነው። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ ደግሞ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው